ሳቁ የሚያስጠላ ሳቁን ይላል። የሚያስጠላው ሳቁ ብሎኛል ብሏል። አዎ ዘግናኝ ነው እንጂ ሳቁ ያለ የሚስቀው ሳቅ የሀብታም ሳቅ ነው የሚስቀው። ደሃ መናጤ ሆኖ ግን የሀብታም ሳቅ እኮ ነው የሚስቀው። ዳኛቸው አሰፋ ዝም ብሎ ዘልዛላ ከልጅነቱ ጀምሮ ዘልዛላ ነው። ቁም ነገር ሰው አይደለም። እየደጋገመኔን ጥርሱ የሚመጣለት ከቤተ መንግስት ይላል። ዳኛቸው ሆይ አብይ አህመድ ጥርስህን የተከለልህ ህሊናህን ከነቀለ በኋላ ነው። ብልጽግና ሰዋዊ አይደለም አንዱ ትልቁ በሽታው ማለት ነው። ዝም ብሎ ዘልዛላ ስለሆነ እንጂ ደና ኃላፊነት ቤተሰብ ልጅ ምናምን ቢኖረው ይሄኔ የለም ጥርስ ብቻ አይደለም ሌላ ህይወቱ አይኖርም ነበር። አቶ ጌታቸው ረዳ ስፖይልት የሆነ ቻይልድ፣ አንድ ያልበሰለ ልጅ እንደፈለገ ግን የሚናገር። ከተማው እኮ የንጉስ እኮ በቃ ተነሽ ስልሽ መሄድ ብቻ መከራከር የለም ምን የለም። እሱም አንድ የሚጎለው ትልቅ ነገር አለ። እኔስ አብይ ላከልኝ ጥርስ፣ እሱ ደግሞ አንድ የጎደለው አካል ስላለ ቴዎድሮስ ጸጋዬን ሰደበው። የአብይ አህመድ የመሸነፍ ጥግ የምታዩት በዳኛቸው ነው። ቴዲ አይነው ልኩ እንደሚነግረው እርግጠኛ ነኝ አይለቀውም። ዳኛቸው ከስራው በሌብነት ከተዳሩ በነውረኝነት ምክንያት የተባረረ ሰው ነው። የተዋረደ አባት፣ የተባረረ ባል። የጠቅላይ ሚኒስትሩም ሹመት ትክክል ስራህን ካልሰራህ በምርጫ ክልል ላይ እንዲነሳ ማድረግ እንደዚህ መደረግ ነበረበት። ቃሊቲ ማረሚያ ቤት በኃይለሥላሴ ጊዜ አባቱ ርስት ነበር። ደርግ ወርሶ እስር ቤት አደረገው። ዳኛቸው የአባት መሬት እንኳን ማስመለስ ባትችል ትገባበታለህ። አሁን ህወሓት እንደ ልማዳቸው ያው ግጠሙን እያሉ ነው። ከውስጥ ፋኖና ሸኔ ያሉልን ሰበርናቸው ሲሉ የነበሩ ፈርስ ከርስ እያሉ ሲያወሩ የነበሩ እነዚህ ሰዎች እኮ አብረውን ቁጭ ብለው እኮ የሰላማዊ ታጋይ ሆነው እኮ ህዝብን እኮ እየበደሉ ነው። ስላገጠጠ አድርባይነት፣ ስለ አደባባይ ነውረኝነትና ስለ ግብረገብ አልባ ስብከት ነው። ዳኛቸው ስለ አይነ ስውርነት ማውራቱ በእኔ ላይ የስሜት ጉዳት ያደርሳል ብላችሁ በጭራሽ ማሰብ የለባችሁ። የዚህ ንግግሩ ሰለባ ዳኛቸው ራሱ እንጂ እኔ አይደለሁም። ምንድን ያለው ዳኛቸው? አብይ አህመድ ለእኔ ጥርስ ጎድሎኝ እንዳሟላልኝ ሁሉ እርሱም እኔን ማለት ነው የጎደለው ነገር ስላለ ሞንጆሪኖ እንድታሟላለት እጠይቅለታለሁ ነው ያለው። ያው ስለ አይነ ስውርነት እያወራ ነው ዳኛቸው። አማራ ክልል ያለው ውጊያ ቀጥሏል። ጦርነቱ ቀጥሏል። በሰሜን ሸዋ ኮማንዶ ከፍተኛ ምት ተመቷል። ሙሉ በሙሉ ኦልሞስት ተደምስሷል ብሏል ፋኖ ያወጣው መግለጫ አለ። ወሎ ደግሞ ወልዲያ ዙሪያ አካባቢ መርሳ ከተማ የብልጽግና ሰራዊት ከባድ ጉዳት እየደረሰበት እንዳለ እና ምርኮኞች ሶሻል ሚዲያ ጠቅላላ ስለነሱም እየተወራ ያለው የመንግስት ሚዲያ ማለት እስረኛ ማለት ነው። መናገር የፈለግ ሐሳብ እያለ መንግስታችን ምን ይለኛል፣ ብልጽግና ምን ይለኛል፣ ይባረራል ወይ ደሞዜ እንደዚህ ይሆናል ወይ፣ በነጻነት ሐሳብ አይገለጽበትም። በተለይ ደግሞ በዘመነ ብልጽግና አሁን የግል ሚዲያ ፖለቲካ የሚያወራ ኢትዮጵያ ምድር ላይ በቃ አንታቸብል ነው። እንደዚህ አይነከል ኢትዮጵያ ፖለቲካና ኤሌክትሪክ አሩቅ የሚባል ድሮ አሁን ኢትዮጵያ እንደዛ ሚዲያ ፖለቲካ ማንሳት አትችልም። ባሪሲ በአማራ ክልል በተለያየ መንገድ በመንግስት የሚፈጸሙ ግድያዎችን እና በመንግስት ቸልተኝነት የሚፈጸሙትንም እነዚህን እንከሳለን። ብልጽግና ሁለት ነገር ነው። በጦርነትም በምንም አድርጎ ከምርጫው ይሸሻል። ለማሰር ለማሳደድ እድል ያገኛል። እኛ አሁን ሁለቱንም እንዳይመቸው አድርገን እየሄድን ለዚህ ሁሉ መድኃኒቱ የህዝብ ድጋፍ ነው። በተለይ ከተሜው በተለይ የአዲስ አበባ ማህበረሰብ የአዲስ አበባ ህዝብ 2019 ብልጽግና ቀጥሎ ሀገርም ከኖረን ምናልባት ኮየፈጨ የተገፋው ከፒያሳ ከኮየፈጨም ሊፈናቀል ይችላል። አደገኛ ነው። ዳኛቸው ለአገዛዝ በመገረዱ ሳቢያ ካገኛቸው በርካታ ጥቅሞች አንዱ ጥርስ ማስተከል ወይ ጥርስ እንደሆነ ራሱ ማመኑን ነው። ራስን ለአገዛዝ ስለማከራየት ወይም ስለመሸጥ ግሩም ተምሳሌትነቱ እንጂ ዳኛቸው የፍልስፍና መምህር ነኝ ይላል። ግን እንዲህ ያለን ነገር ለመረዳት ስንፈተ አእምሮ እና ስንፈተ ስብዕና ገጥሞታል። ራሱን ለአገዛዝ ሲያስገርድ አገዛዝ ልሳንን ሲከራይ የኪራይ ሰው ሊትራሊ ኤንድ ፊግሬቲቭሊ ምን እንደሚመስል ጥሩ ማስተማሪያ ማግኘታችን እውነት ነው። አዲስ አበባ ከባድ ነው። ቀጠናህን ጠብቅ፣ ከነዚህ ተኩላዎች ቀጠናህን ጠብቅ ነው። እንዲህ ብለህ ቀጠናህን ጠብቅ፣ ከተኩላዎች ራስን ተከላከል ነው። ተኩላ ማለት ማን ነው ይታወቃል። አባቴ ረጅም ርቀት ሄደናል እኮ ረጅም ርቀት ዘና እያልን ፈገግ እያልን የምናልፈው ጊዜ ነው። አሁን ተቃጥለናል። ያቃጥላችሁን ጊዜ ያለ እያል ድብን ብለን ኤርዶጋን እንደሆነ ከኢትዮጵያ ጋር ተጣልተዋል። አብይ ከዚህ በኋላ እዚህ ቀጠና ውስጥ ጦርነት ማየት አልፈልግም ብሎ እንቅጩ ነግሮታል። እና አረብ ኤምሬት ደግሞ ያው እንደምታውቁት ችግር ላይ ነች። አረብ ኤምሬት ዱባይ በድሮን ትመታለች ብሎ የገመተ ሰው አለ? ብልጽግና ሰዋዊ አይደለም አንዱ ትልቁ በሽታው ማለት ነው። የንጉሶች እኮ ነው። ከተማው እኮ የንጉስ እኮ ነው። በቃ ተነሽ ስልሽ መሄድ ብቻ ነው። መከራከር የለም ምን የለም። ብዙ ኃይል አለው። ላንቺ ሲሆን አያጣም። የህዝብን ደህንነት ለመጠበቅ ነው እንጂ የሚያጣው ዜጋን ለመጠበቅ ሲሆን ማለት ለማፈናቀል ሲሆን ኃይል አያጣም። አሁን ከሄደበትም አራተኛ ፎቅ ከወጣበትም የስቱዲዮና የአንድ መኝታ ቤትም ሊያጣው ሊፈናቀል ይችላል። የአዳራሽ ስብሰባዎችን ሞክረናል። የአደባባይ ተቃውሞዎችን ሞክረናል። ሲገታን ነበር አይደል? ሲከለክለን ነበር። ዳኛቸው በጠቅላይ ሚኒስትር ጽህፈት ቤት ኃላፊዋ ወይዘሮ ዓለም ፀሐይ ጳውሎስ ተጠርቶ እንዴት እንዲህ ይላሉ? አሁን እኛ ለጥርሶ ያወጣነውን ወጪ ይመልሱ ብንሎ የት ሊገቡ ነው ብላ ቁጭ። የዚህ ግልጽ መልእክቱ ምንድን ነው ካልን ጥርሶችህ እኮ የእኛ መሆናቸውን መርሳት የለብህም። ከፈለግን እንወስዳቸዋለን። በአፍህም
ካፍህ በሚወጡት ቃላትም ላይ እናዛለን። በእርግጥም ዳኛቸው በአገዛዝ ጥርስ የሚስቅ አዛውንት ነው። ያ በገንዘብ የሰከረ የዛ መሪ አዲስ አበባ እየተመላለሰ አብይ ትንሽ ወንድሜ ታላቅ ወንድሜ የተባባሉ በትግራይ ላይ ሲያዘንቡ ነበር። ለሀያልም ሀያል አለው። ኢንፋክት ኢራንም የኢራን ድሮንም ጭምር ነበር ትግራይ ሲመታ የነበረው። ኢራን አሁን እየደረሰባት ያለው ተመልከቱ። ከኢራንም ተበድሮ ከቱርክም ተበድሮ የቱርክ ድሮን የኢራን ድሮን ተመልከቱ። አገራቱ እርስ በርሱ አይግባቡ። እርስ በርሳቸው እሳትና ጭድ ናቸው። አሰብ ገባለን እያለ ነው ብልጽግና። አሁን ደግሞ ሞራል ስጡን፣ አበረታቱን። የእግር ኳስ ሜዳ መስሎት ብሔራዊ ጨዋታ ይመስል አበረታቱን እንጂ አዳነች አበቤ የምትኳኳዩና በጣም ውድ የሚባል ይሄን የምትገዥበትን ለሀገር ጉዳይ ነው። ሀገር የምታስቀድሚው ከጸጉር ምን መላጣ ብትሆኚ ችግር የለውም። ለዊግ የምታወጪውን ለኮንትሪቢዩት ያደርግበታል። እንግዲህ አይደፍራችሁ አንድም ሰው ሁለትም ሰው ቢገደል የአደባባይን ትሞክሩት ቢሆን ጥሩ ነበር የሚል ሊኖረው ይችላል። ያን ሳክሪፊኬሽን ማድረግ አልፈልግም። ሰው ባለሞ ተኳሽ ሳሙኤል ተገሎ በኔ ምክንያት በኔ እንዝላልነት ምክንያት እና የመንግስትን ጠባይ ያወቁት አደባባይ ይዤ ወጥቼ ሰው ሲገድ ከተቃዋሚ ፓርቲነት የሚጠበቁ ነገሮችን አላጎድልንም። በመንግስት በኩል ደግሞ አለች። አሁን ትናንትና ሪፖርት እየደረሰው የነበረ ወደ ፍኖተ ሰላም አካባቢ 5 ሺህ ብርና 2 ሺህ ብር በነፍስ ወከፍ እየተሰጠ ድምጻችሁን እንዳትነፍጉ ለብልጽግና እየተባለ ዳኛቸው ለኔ አብይ አህመድ ጥርስ ጎድሎኝ እንዳሟላልኝ ሁሉ ብሏል። እኔ ደግሞ የምለው ዳኛቸው የጎደለ ጥርስ አይደለም፣ የጎደለ ህሊና ነው። አፍህን ለአገዛዝ ያከራይኸው ህሊና ስለጎደለህ ነው እንጂ አብይ አህመድ ጥርስህን የተከለልህ ህሊናህን ከነቀለ በኋላ ነው። ጥርስ ጎደለኝ አትበል። የጎደለ ጥርስ አይደለም፣ የጎደለ ህሊና ነው። እኔን በተመለከተ ምን አለ እንግዲህ እሱም የጎደለው ነገር ስላለ እንደ ዳኛቸው ለአገዛዝም ሆነ ለማናቸውም ቡድን የሚያስገርድና ማመልከቻ እንዳስገባ የሚያስገድድ ጉድለት እንደሌለብኝ በጣም እርግጠኛ ነኝ። አብይ ሞላጫ ለዚህ ዘመን የማይመጥን ተራ ተልካሳ በፍጹም የአንድ ሀገር ኃላፊነት የተሸከመ የማይመስል ዝም ብሎ 4 ኪሎ ጨርቆስ አካባቢ የምናያቸው ዝም ብሎ አንዳንድ ልጆች አሉ፣ ድሮ የምናውቃቸው ሌቦች፣ አጭበርባሪዎች። የምሬ ነው። አብይ ከነዚህ ሰዎች በታች ነው። እነዚህ ቸግሯቸው ምናምን የተለያየ ምክንያት ከነዚህ በታች ነው፣ እጅግ በታች ነው። አይ ነው ብዙ ሰው ይሄን ሰው ያታሰበ እባክህ የምትሉ ሰዎች አሉ። የሀገር መሪ ነው፣ በቃ ባጭር ቋንቋ አሁን ያለበት የሀገር መሪ ነው። ባለጌ ቢሆንም ዱርዬ ቢሆንም የማይመጥን ቢሆንም አድማጭ ባይኖረው እንዴ የኢትዮጵያ ቴሌቪዥን እኮ ምርጫ እንወዳደራለን ብሎ እኮ ከራባት ለብሰው እኮ ቆመው የሚከራከሩ ሰዎች እኮ እያየን ነው። አገር ሰላም ነው እንዴ ያለው? አገር እንደዚህ በሆነበት ሰዓት የምርጫ ቅስቀሳ እንደዚህ ያደርጋሉ። አዲስ አበባ ውስጥ በቅርብ ጊዜ በሚዲያም ወጥቷል። በየቦታው አሁን ፋይዳ ያለው ሰው ምናምን እየተለየ ነው፣ እየመዘገበ ነው። አንድ ሰው 5 ሰዎችን አሳምኖ እንዲመጣ አዲስ አበባ ውስጥ ስራ እየሰራ ነው ብልጽግና። እኔ ለብልጽግና ሰዎች እንደ ወንድማዊ ምክር ባይንቁት ምክሬ ከዚህ የተሻለ እድል ለብልጽግና የለም። የአቶ ኃይለማርያም መንግስት ታስታውሽ ከነበረ ለንጽጽር እንዲረዳቸው ብዬ ነው። የአቶ ኃይለማርያም መንግስት የኦባማን አስተዳደር ጭምር አሳምኖ ሎቢ አድርጎ ኢትዮጵያ ውስጥ አምጥቶ ለመንግስት የመመለሰው ጥርስም በአገዛዝ ወይም በማናቸውም ቡድን የሚሰናዳ ጥርስም የለኝም። ነፃ ሰው ነኝ። በዚህም በጣም ደስ ይለኛል። ዳኛቸው ግን ራሱ እንዳመነው ምግብ መብያም ሲጎድልበት በአገዛዝ ጋራዥ ውስጥ እየገባ ጥርሱንም ኪሱንም የሚያስጠግን ያረጀ አገዛዝ ዕቃ ነው። ይሄ ያስተሳሰቡን ውልቃት ጮሆ ይናገራል። ሌሎች የግል ጉዳዮቹን በተመለከተ በእውነት ማንሳት አልፈልግም። ዳኛቸው ጭው የሚያደርግ በጣም አሸማቃቂ፣ በማናቸውም ባህል እጅግ አሸማቃቂ የሆነ ነውር ያለበት ሰው ነው፣ በግል ህይወቱ ማለት ነው። ይሄ ሰውዬ ውርጋጥ ነው፣ መሪ አይደለም። መሪዎች ተመልከቷቸው፣ ስለ ሀገራቸው ነው የሚያስቡት። ለትውልድ ነው የምናወራው። ይሄ ሰው ምን አይነት ቱልቱላን ምን አይነት ስንት ነበር ሲያጭበረብረን የነበረው። አብይ ምንድን ያደረገው 10 ቢሊዮን የአሜሪካን ዶላር ይሄ ቤተ መንግስት አይመጥነኝም ብሎ ወደ እንጦጦ ነው ቤተ መንግስት እየገነባ ያለው። አንተ ድም ብሎ ሳንቲም ሳታዋጣ ምን አገባህ ብሎ ኢትዮጵያን አስይዞ ነው እየገነባ ያለው። ድሮ አሳለቃ እያለ በሻሻ ቡና እየለቀመ በነበረበት ሰዓት 10 ቢሊዮን ዶላር የሚያበድረው አገር ከየት አባቱ ያመጣዋል? ኢትዮጵያን ቆንደ ቁማር አስይዞ ነው ይሄ ሁላ ብድር ከአረብ ኤሚሬት የተበደረው። ሀገሪቷ ጦርነት ውስጥ ነኝ እንዳልኳችሁ። ኢቲቪ ፋና ምናምን አካባቢ ጦርነት አይወራም። በምርጫ የተመረጠን መንግስት ለመቀየር የሚደረግ እንትን እቃወማለሁ አስብሎ ነው የሄደው። እንግዲህ በአሜሪካ ፕሬዚዳንት ጭምር ማለት 98% ነበር ያሸነፈው። 100% ነበር፣ ኦልሞስት 100%። በማግስቱ ነው የወደቀው። ምርጫ 2013 ያጠፋው ጥፋት ሊዲያ ብልጽግና አልገባው ጠርንፎ የነበረውን መዋቅር ይዞ ማለት በቃ የሞት ሽረት እንደ ማህበረሰብ ስካር ውስጥ ነበር። የማይካደው ሀቅ ማለት ነው። እንዲሁ ጥሩ ናቸው፣ በጣም ጎበዝ ናቸው፣ ግን 5 ዓመት ስጡት የሚል በጣም ተደጋጋሚ ኮሜንቶችን አይ ነበር። ዳኛቸው ከሰራው በሌብነት ከትዳሩ በነውረኝነት ምክንያት የተባረረ ሰው ነው።
ደግሞ ዳኛቸው በምትቀርብባቸው ቃለ ምልልሶች ሁሉ የምትጠይቀውን የገንዘብና የአረቄ መጠን ትንሽ ቀነስ አድርግ፣ ጽፈህ ላያቸው ላይ ለምታነብባቸውም ሰዎች ትንሽ ይዘንላቸው። ዳኛቸው አሁን የምታውቁት ምን በማድረግ ነው? ብልጽግናን ምሉእ በኩልህ አድርጎ በመግለጽ ነው። አብይ አህመድ የሰላምና የዲሞክራሲ ደሴት የገነባ ሰው ነው ብሎ በመግለጽ ነው የሚታወቀው ዳኛቸው። ይሄ ሁላ ሰልፍ የምናሳየው በፋኖ ኃይሎች የሚማረኩ ሶሻል ሚዲያ ያጥለቀለቀው ለኢቲቪ ካሜራ አይመጥኑም፣ ለኢቲቪ ስቱዲዮ አይመጥኑም። ኢትዮጵያውን ዝም ብሎ ከትልቅ ማማ ዘጭ አድርጎ ዝም ብሎ ብትንትኗ እያወጣ ያለው አስተሳሰብ ለነገ የማያስብ ስለሆነ ነው። ብዙ ሰው ስላለ እኔ ቃሊቲ ነገ ጠዋት እኮ ተጠያቂ ሊሆን ይችላል። በብዙ መንገድ ወንጀል የተጨማለቀ ነው። የወጣቶችና የሚሊሻዎች አፈሳ በተመለከተ በኦሮሚያ የሚደረጉ በአገሪቱ የሚደረጉ የደርግ ጊዜ የመጨረሻ ሰዓታትን የሚያስታውሰን ነው ብሏል። መከላከያም ሚሊሻም ፖሊስም የውሻ ሞት እንዳትሞቱ ይላል። የህዝብ ስቃይ ከማራዘም ውጭ አብይን መታደግ የሚችል ኃይል የለም እና 2013 ቢያንስ 40% 30% ለተቃዋሚ ድምጽ ቢኖር ነው እውነት ለመናገር አሁን የምናያቸው ጦርነቶች ላይኖሩ ይችሉ ነበር የሚል ግምገማ አለ። ላይኖሩ ይችሉ ነበር። ለምሳሌ አማራ ክልል ላይ ታስታውሽ ከነበረ ማዳበሪያ ሲጠየቅ ማዳበሪያ ጠይቆ ጅራፍ ያነጋሲ የጅራፍ ፖለቲካ ነው። እነሱ አይነት ድምጾች ወደ ጦርነት ከመግባት ይልቅ ሞር ወደ ንግግር እና እንትን ያመጣች የነ ደሳለኝና የነ ክርስቲያን እኮ ድምጽ ያስተጋባ ነበር እኮ በፓርላማው አይደል? ያንን ድምጽ እስቲ 40 አርጊው 100 አርጊው እስቲ 200 አርጊው። እንዳልኩት ዳኛቸው በእውቅ ወደ ብልጽግና ንብረትነት ከመዛወሩ በፊት የዚህ ፍጹም ተቃራኒ የሆነ ዲስኩር የነበረው ሰው ነው። በአደባባይ እኮ የሴቶች እኩልነት ከሰሜን እንደማይመጣ አውቃለሁ፣ ከአማራም ከትግራይም ከሁለቱም ካምፕ ነው ምለው ብሎ የአማራና የትግራይ ህብረተሰብ ውስጥ የሴቶች እኩልነት አይወለድም ብሏል። ቢካዝ ራሱን ኦሮሞ አድርጎ ማቅረብ አዋጭ የሆነ ንግድ አድርጎ ይቆጥር ስለነበረ ነው። ዳኛቸው ይህንን ተውትና በግልጽ የሚፈጸምን በደል በተመለከተ አፉን መክፈት አይችልም። ምክንያቱም አፉ የራሱ አይደለም አፉ። ወደኛ ኑ በቅርቡ አጠቃላይ የምናደርገው ጥሪ ይኖረናል። በተደጋጋሚ ፋኖ የሚማር ፋኖ እኛ በዚህ ላንቃችን እስኪዘጋ ድረስ የበኩላችን አስተዋጽኦ ያደረግነው ነው የምናደርገው። ተው የሚሆነው ይሄ አብይ እናንተ ተዋግታችሁ ከዚህ በኋላ የምታድኑት መንግስት አይደለም። የብልጽግና ጦር ተስፋ ቆርጧል። መከላከያ፣ ሚሊሻ፣ ፖሊስ ጥምር ነኝ ምናምን ነኝ ብትል ትግራይ ብትዋጋ፣ አማራ ብትዋጋ፣ ኦሮሚያ ብትዋጋ፣ አሁንም ቀይ ባህር ብለህ ብትሄድ አብይን መታደግ አትችልም። ለዛ ነው በርካታ ወታደሮች እየሸሹ ነው፣ ልብሳቸው እየቀየሩ እየጠፉ ነው። በተለይ ወደ ሱዳን አካባቢ ያሉት ወደ ቀይ መስቀል እየገቡ ነው። ወደ ሱዳን ቀይ መስቀል እጅ የሰጡ መከላከያ ሄዱ ወደ ቀይ መስቀል ነው የሚያስተላልፋቸው። እና የሆነ ህግ እምቢ ሲባል ለምሳሌ የአይኤምኤፍ እና የወርልድ ባንክ እምቢ ሊባል ይችል ነበር። መንግስት ተቀዳሚ ተግባሩ የሆነውን የህግ ማስከበር ስራ፣ ዜጎችን የመጠበቅ ስራ የግድ እንዲል ከፓርክ ግንባታ ወጥቶ የግድ እንዲል ሊያስገድደው ይችል ነበር። አይሽ አንድ ጊዜ በአቶ ዲያቆን ዳንኤል ላይ የቀረበ ተቃውሞ ጉድ ሲባል ነበር አይደል? ሹመት የጠቅላይ ሚኒስትሩም ሹመት ጥያቄ መጠየቅ ነበረበት። ትክክል ስራህን ካልሰራህ በምርጫ ክልል ላይ እንዲነሳ ማድረግ እንደዚህ መደረግ ነበረበት። አፉን ያከራየው ራሱ ነው፣ አንደበቱን ያከራየው ራሱ ነው። ዳኛቸው በቆመ መንግስት ላይ መጠምጠምና ለዚህ አገዛዝ አሸርግዶ ማደርን ለራሱ እጣ ፈንታ አድርጎ የበየነ ድምፀ ክፉ አዝማሪ ነው። ኢህአዴግ ለማናቸውም ሹመት እንዳላቸው ሁሉ ብልጽግናም ቢያንስ እስካሁን ባለው ለማናቸውም ደረጃ አይመጥንም ብሎ እንደተጠየፈው ቀጥሏል። በቅርቡ አብይ አህመድ በመጽሐፉ ምረቃ ላይ ለኔ ሲል ቤተሰቡን ትቷል ብሎለታል። የአብይ አህመድን ንግግር ገልብጠን ስንሰማው ቤተሰቡ ጥሎት እኔ አንስቼዋለሁ ማለቱ መሆኑ ነው። ሚዲያ ላይ እየጮኻለሁ ጋዜጠኛና ካድሬ ብቻ ነው። ካድሬው ቀይ ባህር ማን ገባለ የኛ ነው ይላል። ማሸነፍ አይችልም። ብልጽግና ማሸነፍ አይችልም። የማይችልበት ምክንያት 100 ምክንያት አለ። ብልጽግና ራሱ እየሞተ ነው። እጁ ላይ እየሞተች ነው ኢትዮጵያ። ይሄን ተመልከተው። መትረየስ ጭረው፣ መትረየስ ይዘው፣ ክላሽ ይዘው፣ ይኸውላችሁ ክላሽ ይዘው አየር መንገዳችን ነው የኢትዮጵያ አየር መንገድ በዓለም እንቁ የሚባለው ተወዳጅ የሁላችንም አርማ ተመላሽ ክላሹን ይዘው ከፊት ለፊት ወደ ጦር ግንባር ጦር እያመላለሰ የሚሄድ ነው የኢትዮጵያ አየር መንገድ። ዳኛቸው አሳፋ ዝም ብሎ ዘልዛላ ከልጅነቱ ጀምሮ ዘልዛላ ነው ማለት ቁም ነገር ሰው አይደለም። በህዝብ በደል ላይ ሲዶልቱ የነበሩ ሰበርናቸው ሲሉ የነበሩ ፈርስ ከርስ እያሉ ሲያወሩ የነበሩ እነዚህ ሰዎች እኮ አብረውን ቁጭ ብለው እኮ የሰላማዊ ታጋይ ሆነው እኮ ህዝብን እኮ እየበደሉ ነው። ሊዲያ በተለይ ብልጽግና አሁን ለከት ያብጅለት። እኛ አናሳድድም፣ ብናሸንፍ አናሳድድም። ፍትህን የፖለቲካ መሳሪያ አድርገን የእንትናን ዘርና የእንትናን ቤተሰብ ሜዳ ላይ እየጣልን እንደዛ እናረግ። አርሲ ትላንትና ሐዘናችንን ሳንገልጥ ነው የገባ ነው 31 ሰው በ3 ቀን ውስጥ ያለቀው። አታምኝም። ዳኛቸው በአማራና በትግራይ ህዝብ መካከል ቁርሾ መስራትን የሙሉ ጊዜ ስራው አድርጎ ቀጥሏል። ዳኛቸው ግብረ ገብነት የሌለው መምህር፣ የተዋረደ አባት፣ የተባረረ ባል፣ ለአገዛዝ የተገረደ ምሁር ነኝ ባይ ነው። በህይወት ውስጥ ተከብሮ ሊጠቀስ የሚችልበት ምንም አይነት መገለጫ የሌለው ክሽፍ ሰው ነው። ዳኛቸው አሁን
ያለው አገዛዝ ፍትሃዊ ነው አለ። ለምን ሲባል አማራንም ኦሮሚያንም በድሮን ይደበድባል ያለ ነውረኛ ነው። አሁን ህወሓት እንደ ልማዳቸው ያው ግጠሙን እያሉ ነው። ምንድነው እንደዚህ ኢምቦልደን ያጀገናቸው ለምትልበት ጊዜ ግልጽ የሆነው ነገር ምንድነው? ከውጭ ሻዕቢያ፣ ሱዳንና ግብፅ አሉልን፣ ዲል ጨርሰናል። ጥምዶ ጀምሮ ከሱዳንም ጋር ጀምረናል። ከውስጥ ፋኖና ሸኔ አሉልን። የነኚህ እርዳታ በእጃችን ስለሆነ የፈለገው ይምጣ። አቶ ጌታቸው ረዳ ቁጣና ዘነፋ የተሞላበት መግለጫ አውጥተዋል። አቶ ጌታቸው የቃላት ኢኮኖሚ አያውቅም። ደግመን ደጋግመን የምናገር ጽያፍ ስለሆነ ለሚዲያ የማይመጥ ስለሆነ በዛውም አሁን 70 ምናምን 80 አይጠጋም 80 ምናምን 80 ነው ዝም ብሎ ዘልዛላ ስለሆነ እንጂ ደና ኃላፊነት ቤተሰብ ልጅ ምናምን ቢኖረው ይሄኔ የለም ጥርስ ብቻ አይደለም ሌላ ህይወቱ አይኖርም ነበር። አሁን አገር ቤት ሆኖ በዚህ እድሜ ትግራይና አማራን እያጣላ ነው መኖር የሚፈልግ። ቁም ነገር ማድረግ አይፈልግም። እድሜ ልኩ 30 ምናምን ዓመት አሜሪካ ኖሮ አገር ቤት ሄዶ ፈረንሳይ ለጋሲ የምትገኘውን አንድ የእህል መጋዘን እሷን እያከራየ ይበላል። አሁን ፈላስፋ ነው የሚባለው አይደል? ይሄ ሰው ቴዎድሮስ ጸጋዬን ሰደበው። ስደብ አይባልም። የመሃይምነቱ ጥግ፣ የተሸናፊነቱ ጥግ፣ የአብይ አህመድ የመሸነፍ ጥግ የምታዩት በዳኛቸው ነው። 31 ሰው በ3 ቀን ውስጥ ልታምኛ አትችይም። ግማሹን በማቃጠል ግማሹን በመተኮስ ግማሹን እንደው ዝርዝሩ መናገር እንትን ስለሚያደርግ ማለት ነው። ደብረ ታቦር ከዛሬ 2 ሳምንት በፊት የሆነውን አይተሻል። ቤኒሻንጉል ክልል አንድ ወረዳ 6 ቀበሌ ነው ከመንግስት ቁጥጥር ውጭ ሆነው ኦነስ የሚባለው ኃይል ሙሉ በሙሉ ያዘው። ዙሪያችን በጣም ከባድ ነው። የኢትዮጵያ ሁኔታ ነገ በጣም ከባድ ነው። እንግዲህ ከአዲስ አበባ ዙሪያ ተገፍተው ሄደው ነው ይህን ያህል ሉክ ከአዲስ አበባ ዙሪያ ወይም ከአዲስ አበባ አንስተሽ መቂም ተወስጅበት ወይም ደግሞ ጋሞ ይገባል። በነገሮች ላይ ጋሞ ይሄዳል። ከአዲስ አበባ ዙሪያ የሽመና ዕቃውን ይዞ ያችን እዳፍዳ የሚኖርባትን እንትን ይዞ ይሄዳል በህይወት የተረፈ። በዳኛቸው የተወናገረ ቀመር መሰረት እነዛ በድሮን የሚያልቁት ንጹሃን የብልጽግና ፍትሃዊነት ማሳያ መሆናቸው ነው። ኦሮሚያ በድሮን ይደበድባል፣ አማራ ክልል የሚደበድበው ያዳላ የሚያማምኑ አንድ ቦታ ብቻ ነበር የሚመጣው። ለብልጽግና አለማዳላት፣ ለብልጽግና ፍትሃዊነት የቀረበው ማስረጃ አገዛዙ በሁሉም አካባቢ የሚፈጽማቸው የድሮን ጥቃቶች ናቸው። እንዲህ አይነት በህዝብ ስቃይ የመቀለድ ነውራል። ፋኖም ላይ ድሮን ይጥላል፣ ሸኔም ላይ ድሮን ይጥላል። ገባም መጀመሪያ የሚያስጠላው ሳቁ ብሎኛል ብሏል። አዎ ዘግናኝ ነው እንጂ ሳቁ። ምክንያቱም በንጹሃን ሞት ላይ ነው የሚስቀው እያለ የሚስቀው። እንደዚህ ያሉ በማዋረድ መግለጽ እኔ መቼም ጌታቸውን የማየው እንዴት ነው በአንድ ቤተሰብ ውስጥ ስፖይልት የሆነ ቻይልድ ይኖራል ይላል። አንድ ያልበሰለ ልጅ እንደፈለገ ግን የሚናገር እንደውም የፖለቲካ ልጅ እያሱ ብየው ነበር። ያንዴ ዝም ብለህ ትለቃለህ እንዴ? በቃ ዝም ብሎ የመልቀቅ ነገሩን አልተውም። ደግሞ ተፈቅዶለታል እንደዚህ እንደፈለገ እንትን እንዲል ሀሳብን በነጻነት የመግለጽ መብት ነው እኮ እሱ ለማንኛውም ተፈቀደ አይደል እንዴ? ልክ ሲነግረው ቴዲ አይነው ልኩ እንደሚነግረው እርግጠኛ ነኝ ብዬ ገምታለሁ። አይለቀውም አላቃው እንደማይለቀው ግን ይሄ ፈላስፋ በዲስኤቢሊቲ ይሰድቧል። ቃሊቲ ማረሚያ ቤት ያባቱ ነው፣ የድሮ ያባቱ ነው። በኃይለ ሥላሴ ጊዜ ያባቱ ርስት ነበር እና ደርግ ወርሶታል። ደርግ ወርሶ ቃሊቲ ያደረገው እስር ቤት አደረገው። ዳኛቸው የአባት መሬት እንኳን ማስመለስ ባትችል ትገባበታለህ፣ ቃሊቲ ግን ተባባበታለህ። እኔ አልጠራጠርም። አብይ በእነዚህ ሰዎች ነው አሁን ተጋርዶ እየሄደ ያለ ተሸፋፍኖ ማለት ነው። ስለ ጥርስ ቤተ መንግስት እንደሚተክልለት ነገረን፣ ሰምተናል ከዚህ በፊት። ጥርስ ያስገጠመልኝ መንግስት ነው ብሏል። አቶ ሳሙኤል የአባቱን ስም ጠቅሰው ከአዲስ አበባ ነው ብለው ነበር። ደግሞ ኦሮሚያ ነው የምኖረው ብለዋል። እንደዛ መሆን የለበትም። ጌትነት ወርቁ ነኝ፣ በአሃዱ ሬዲዮ ከእናት ፓርቲ እንደዚህ ነኝ፣ መኖሪያ አድራሻዬንም ከፈለኩ ስልኬን መስጠት እችላለሁ። በድፍረት መነጋገር አለብን። ከቻሉ በአካል መጥተው ካልሆነ ደግሞ በስልክም ገብተው ብንነጋገር ደስ ይለኛል። እኔ ማጥቆር መቅረት አለበት። አንተ የሆነን ሰው የአማርኛውን ጥራት የአንደበቱን እንትን እያዩ ይሄማ ከወለጋ ነው ይሄማ ከፋርጣ ነው ምናምን እያሉ የምንኮናነንበት እንትን መቆም አለበት ነው። ንጹሃን እየተገደሉ ነው። ሌላ ቀርቶ ታጣቂዎቹ በመሞታቸው እንኳን እንደዚህ መሳቅ ነውር ነው። በነገራችን ላይ እገሌን ገደለው ብሎ መሳቅ አሁን ሰውነት ነው። ለዚህ ነው ህሊና ስንኩል ነው የምንለው። በአገር ውስጥ በሚካሄድ የእርስ በርስ ጦርነት በዜጎች ላይ በተጣለ ድሮን ብለህ ትስቃለህ። ለሚጠፋው ህይወት ግድ አይኖርህም። ለዚህ ነው አብይ አህመድ ይሄን እንድትል ነው ጥርስህን ያስተከለልህ። በአፍህም ከአፍህ በሚወጡትም ቃላት ላይ ያዝዛልም ነው። ለዛ ነው ሌላው አማሮች አልደገፉም ምን አላሉም ለሚባለው ሀተታ አብን ሰሞኑን የሚያደርጋቸው አክቲቪቲ ነው ተመችቶኛል። ከዶክተር በለጠ ሞላ እስከ ጣሂር ጋሻው መርሻ ተመችቶኛል። ይቀጥላል። አብን እየመጣ ነው ትሰማለህ። ህወሓት እኮ አንድ ዶክትሪን አላት። እነሱ ወርቅ እየሸጡ የተደላደለ ኑሮ እየኖሩ ፕላኔት ሆቴል ውስጥ ዳንኪራ እየመቱ ለዚህ መሆን ደሞዝ እንዴት አጣህ ነው። ደሞዝ ታጣለህ ለጥርስ የሚሆን ህብረተሰብ መቀየር የማይችል ራሱን መቀየር የማይችል እውቀት ምን ሊያደርግ ነው? ተፈላስፎ ምንድን ነው የሚያደርገው? ህዝብ ከህዝብ ማጋጨት። ሳቁ የሚያስጠላ ሳቁን ይላል። ሳቅ የሀብታም ሳቅ ነው የሚስቀው። ደሃ መናጤ የሆኑ ግን የሀብታም ሳቅ እኮ ነው የሚስቀው። አሁን እነዚህ ሰዎች ናቸው የአዲስ አበባ ዩኒቨርሲቲ ፈላስፋዎች፣ እነዚህ ናቸው። የአብይ አህመድ
ቀኝ እጅ የሚባሉ ፕሮፓጋንዲስቶች እነዚህ ናቸው። ሲሸነፉ ሲወቀጡ ቴዲ ልበ ብርሃን ብሎ ዋሽንግተን ዲሲ መጥቶ ያሞገሰው ማን ነው? አብይ አህመድ አሊ እኮ ነው። ምን ያህል እንደወረዱ እና ዲስኤቢሊቲ ለአንዳንዱ ሪያሊቲ ነው፣ ሌሎቻችን ደግሞ ፖሲቢሊቲ ነው። ሌላው በሴፍቲኔት በወጣቶች እንደዚህ እና ለዘላለም ተረጃ አድርጎ የማቆየት እዚህ ዓለም ላይ እዚህ ሀገር ላይ በተለይ ደግሞ በጣም የሰፈነ ነው ማለት ችግርን ለፖለቲካ የመጠቀምና በሴፍቲኔት እንደዚህ አይነት ነገሮች አሉና ዘላለም ሴፍቲኔት ተጠቃሚ ሆኖ መኖር አይደለም፣ ችግርህን ለፖለቲካ ዓላማ የሚያውለውን በፍጹም እንዳትቀበለው። አብይ አህመድ ጥርስ ሳይተክልልህ በፊት የነቀለው ህሊናህን ነው የነቀለው አእምሮህን ነው ከነበረ ማለት ነው ቀድሞ። ዳኛቸው አሁን በእርሱ ቤት ሊከለል እየሞከረ ያለው እንዳልኩት ለአማራ ህዝብ ጥብቅና የቆመ በመምሰል መሆኑ በጣም አሳቃቂም በጣም አስቂኝም ነው። ብልጽግና ፍትሐዊ መንግስት የሚሆነው በሁሉም ቦታ ፍጅት ስለሚያካሂድ ነው ብሎ ማውራት ነው ለአማራ ህዝብ መቆርቆር ማለት። ከዚህ በላይ ነውረኝነት፣ ከዚህ በላይ ወንጀለኝነት ከየት ይመጣል? የህወሓት አካሄድ ኢሎጂካልና ኢምክንያታዊ ነው። እኔ እነኚህ ሰዎች በባድ ፌስ ውስጥ ያሉ ናቸው። እነ ሞንጆሪኖ ከነ ወንድሟ እኮ ቤተሰባቸው ቢሊዮነሮች ናቸው። እዚህ ላይ ዞሮ ሞንጆሪኖን ካነሳን አይቀር አንድ ጋዜጠኛ አለ እየደጋገመ እኔን ጥርሱ የሚመጣለት ከቤተ መንግስት ይላል። እንደው አሰብኩና ይሰው እሱም አንድ የሚጎለው ትልቅ ነገር አለ። እኔስ አብይ ላከልኝ ጥርስ አንድ አካል ሞላልኝ፣ እሱ ደግሞ አንድ የጎደለው አካል ስላለ ዳኛቸው ሁለት እግሩም ሁለት እጁም ተቆርጦ ሁለት አይኑም ምናምን ጠፍቶ ቁጭ ሊል ይችላል ቤት ነገ ጧት። ፖሲቢሊቲ ነው። ተቀጥቅጦ በሐሳብ ሲሸነፍ ለእኔ መንግስት ጥርስ ገጥሞልኛል፣ መንጀሮ ደግሞ ለአንተ እንደዚህ ስላክልል የብልጽግና ደረጃ እዚህ ጋር ነው የምላቸው። እና የብልጽግና ምንነት ነው የሚያሳየን ብልጽግና ያለበት ደረጃ። አብይ አህመድ የሚሰራቸው ድራማዎች በዚህ ደረጃ ገና ትቀጠቀጣለህ ነው የምለው። ማረፊያ ቦታ ቃሊቲ ነው። አባት የተወረሰው ቦታ ቃሊቲ ነው ማረፊያ። ቀጣይ ወይ በሞያሌ በቦዳ በሞተር ሳይክል ትሸሻለህ። እዚህ ማስቀምጥ አሜሪካም ህግም የለኝ። በዚህ አውሬያዊ አገዛዝ የአማራ ክልል፣ የትግራይ ክልል፣ ሌሎችም ክልሎች እየነደዱ ነው። ይሄን ነው ዳኛቸው እየደገፈ ያለው። እነ ዳኛቸው የሚከላከሉት አገዛዝ በሁሉም የሀገሪቱ ክፍል ህዝብ የሚጨፈጭፍ የሀገሪቱን አንጡራ ሀብት የሀገሪቱን ዜጎች ለመግደል የሚያባክን አገዛዝ ነው። እንግዲህ አሁን ብልጽግና በዚህ ነውሩ ምክንያት ደግሞ ይጨምርለት እንደሆነ እንመለከታለን። ምናልባት ወይዘሮ ሞንጆሪኖ ገዝታ ብትልክለት እኔ እኛንም እንዲሁ ከማማትና ከመስደብ ያቆማል ብዬ እገምታለሁ። በዙ ያው ማመልከቻ እያስገባሁለት ነው። ቴዎድሮስ ጸጋይ ይባላል። እንደው ምናልባት ብትልክለት ለእኔ ዶክተር አብይ ጥርስ እንደላኩልኝ የተቆጨ ይመስለኛል። እኔ ተሞልቶልኛል፣ ጥርስ ተልኮልኛል። እሱም የሚፈልገው ነገር አለ ብዬ ስለማም ቢላክለት ጥሩ ነው እልሃለሁ። ይሄ ሰውዬ ከቤተሰቡ ጋር አጥሮ ነው የሚኖረው። አጥር የባዮሎጂካል ወንድሞቹ ጭምር አጥሮ እንዳይተያዩ እንዲህ ማታውቁ ከሆነ ብዬ ነው። አጥሮ ነው የሚኖረው። አባቱ ሸቅለው ሰርተው ያለፉት መጋዘን እሱ ያከራየ ይበላበታል። በዚህ ዘመን አባቱ ይጦሩታል። በህይወት ሳይኖሩ አሁን ይጠሩታል። የአብይ የምርጫ ሩጫ ዛሬ አሁን እያየሁት ነበር። ጌዲዮን ጢሞቴዎስ ሄዶ ኢትዮጵያ የውጭ ፖሊሲዋ በጣም ጥሩ ነው፣ ወዳጆቻችን ጨምሯል ይላል። ኢትዮጵያ ወዳጅ አገኘች፣ አፈራች። ከማን ጋር ነው ጥሩ ግንኙነት አላት? በምስራቅ አፍሪካ። የነዳኛቸውን ጥርስ የሚተክለው አገዛዝ በመላ ሀገሪቱ ያሉትን ዜጎች ከቀያቸውና ከህይወታቸው እየነቀለ ነው። ስለ ጉድለት ከተወራ ግን ለአገዛዝ የሚያስገርድን ጉድለት ያክል ጉድለት የለም። ስር ነቃዩ ጉድለት ከማናቸውም የግብረ ገብነት ሚዛን መውደቅና መርከስ ነው። እንደዚህ ዘቅጦና ተርመጥምጦ መገኘት ነው። ህሊናን ሸጦ እንኳን በአእምሮ በአካል ላይ እንኳን አገዛዝ እንዲያዝ መፍቀድ ነው። ሳቁ የሚያስጠላ ሳቁን ይላል። ጠንካራ የውጭና የውስጥ ድጋፍ አለን። የአብይ መንግስት ለብቻው ነው ያለው። አሁን ነው ጊዜያችን የሚል ሚስ ካልኩሌሽን አለ። ይሄ ሚስ ካልኩሌሽን እንደገና ቢታሰብበት ጥሩ ይመስለኛል። ሚስቱም ያቺ አንድ ፍሬ ሚስቱ ባለፈው በኢትዮጵያ ፍትህ ተነግሷል ስትል ነበር። ቀልድ ነው እየቀለዱ ያሉት። ገንዘባችሁ አታባክኑ፣ ጊዜያችሁ አታባክኑ። ምርጫ የሚባል ነገር አይኖርም። አማራ ክልል ምርጫ የለም፣ ትግራይ አይደረግም፣ ኦሮሚያም በአብዛኛው ቦታ አይደረግም። በተለይ ትግራይና አማራ አይደረግም። ምርጫ እንደማይደረግ አብይ ያውቃል። በነገራችን ላይ ግን መናገር አይፈልግም። አብይ ምርጫ ዝግጁ እንዳልሆነ ወደ ጦርነት እንጂ ወደ ምርጫ እየሄደ እንዳልሆነ ያውቃል አብይ። ጓደኞቹ ጀለሶቹ እየተሰደዱ ነው። አብይስ ከኢትዮጵያ ወዴት ነው የሚሸሸው?